አሰልጣኝ ሚኬል አርቴታ ስለ ዛሬው እጅግ ተጠባቂ ጨዋታ ወሳኙን መግለጫ ሰጥተዋል። በአርሰናል ቤት የተጎዱ ተጫዋቾች አሉ። በተለይም ስለ ዊሊያም ሳሊባና ስለ ጁሪየን ቲምበር የተሰማው አዲስ መረጃ ምንድን ነው? ዛሬ ደግሞ አርሰናል በሻምፒዮንስ ሊግ ታሪክ ተደርጎ የማይታወቅ አዲስ ታሪክ የመጻፍ ከፍተኛ እድል አለው። እንደዚሁም ስለ ማንቸስተር ዩናይትዱ ጨዋታና አሁን ስላለው የቡድን መንፈስ አርቴታ ተናግረዋል። ከአርቴታ ጋር አብሮ መግለጫ የሰጠው ደግሞ በአርሰናል ቤት ብዙ እየተሰለፈ ያልሆነው ክርስቲያን ኖርጋርድም ስለ አርሰናል ስለ ማንቸስተር ዩናይትዱ ጨዋታ በርካታ ሀሳቦችን አንስቶ አስተያየቱን ሰጥቷል ማለት ነው። ታዲያ በዛሬው ጨዋታ እነማን በጉዳትና በቅጣት ምክንያት አይሰለፉም፣ ሳሊባና ቲምበርስ የገጠማቸው ጉዳይ ምንድን ነው የሚለውንና አርቴታ የሰጡትን መግለጫ በስፋት የምንመለከት ይሆናል። እንደተለመደው በአማረ መልኩ ወደ እናንተ አደርሳለሁ። ቻናላችን ሰብስክራይብ እየተደረገ ነው። በጣም በርካታ ተከታዮችን እያፈራ ነው። ለዚህም ከልብ እያመሰገንኩ አሁንም ሰብስክራይብ ያላደረጋችሁና ስለ አርሰናል ስለ መድፈኞቹ በየዕለቱ ወሳኝና ግሩም መረጃዎችን ማዳመጥ የምትፈልጉ ይሄኛውንም ሁለተኛውንም ቻናሌ ሰብስክራይብ በማድረግ መድፈኞቹን የተመለከቱ ወሳኝ መረጃዎችን በየዕለቱ ማግኘት ትችላላችሁ። በነገራችን ላይ ብዙዎቻችሁ ወደ መረጃው ከማለፌ በፊት በኳሶችን በቀጥታ ስርጭት እንዳስተላልፍ እየጠየቃችሁኝ ትገኛላችሁ። ታዲያ ለዛ የሚሆን የተለያዩ ዝግጅቶችን እያደረግኩ ነው። በተለይ በውጭ ሀገር የምትገኙ የኔ ውድ አድማጭ ተመልካቾች የቴሌግራም አካውንቴን የመጀመሪያው ኮመንት ላይ አስቀምጥላችኋለሁ። በዛ እየገባችሁ እንድታነጋግሩኝ በአክብሮት ጠይቃችኋለሁ። በቀጥታ እንግዲህ ወደ መረጃዎቹ ወስዳችኋለሁ ማለት ነው። አሰልጣኝ ሚኬል አርቴታ እንግዲህ ስለ ቀጣይ ጨዋታዎችና ስለ ቀጣይ 4 ወራት በመናገር ነው የጀመሩት። በሚቀጥሉት 4 ወራት ከአርሰናል ከደጋፊዎቻችን ትልቁን ድጋፍ እንፈልጋለን። ምክንያቱም ለዚህ ክለብ የሚገባውን ነገር ለማምጣት ያለንን እያንዳንዱን የደም ጠብታ እንሰጣለን ሲሉ እንግዲህ የአርሰናል ደጋፊዎች ቀጣይ 4 ወራትን በሙሉ ከመድፉ ጎን እንዲቆሙ ጥሪ አስተላልፈዋል። በተለይ በማንቸስተር ዩናይትዱ ጨዋታ የአርሰናል ደጋፊዎች በርካታ ተቃውሞዎችን በአርሰናል ላይ ሲያሰሙ እንደነበረም ይታወቃል። አርቴታ ለዚህ ነው የአርሰናል ደጋፊዎችን ድጋፍ እስከ ዓመቱ መጨረሻ ድረስ እንደሚፈልጉ መልእክት ያስተላለፉት ማለት ነው። ምክንያቱም ካሁን በኋላ ያለው 4 ወር እያንዳንዱ ጨዋታ የዋንጫ ስለሆነ ማለት ነው። ከዛ በመቀጠል ስለ ሳሊባና ስለ ቲምበር ነው የተናገሩት። በእርግጥ ይሄ ንግግር ብዙዎችን አላሳመነም። በልምምድ ላይ አልተገኙም ነበር ቲምበርና ሳሊባ። በርካቶች ግን እንደሚናገሩት ከሆነ የአርሰናል የውስጥ መረጃዎች ማለት ነው አርቴታ ለሳሊባና ለቲምበር የእረፍት ቀናት እንደሰጡ ነው። ይህ በነገራችን ላይ በጣም ትክክለኛ ውሳኔ ነው። በተለይ ጁሪየን ቲምበር በአርሰናል ውስጥ ከፍተኛ እረፍት የሚያስፈልገው ተጫዋች ነው። እያንዳንዱን ጨዋታ ካራቦ ካፕ፣ ኤፍኤ ካፕ፣ ሻምፒዮንስ ሊግ ያለምንም እረፍት እየተጫወተ የሚገኝ ለአርሰናል ደሙን እየሰጠ የሚገኝ ተጫዋች ነው። በዩናይትዱም ጨዋታ እንዴት ደክሞ እንደነበረ ተመልክተናል። ስለዚህ አርቴታ እረፍት እንደሰጡት ነው እየተነገረ የሚገኘው። ነገር ግን በመግለጫቸው ምንድን ያሉት ሳሊባና ቲምበር መጠነኛ ጉዳት አለባቸውና አሁን እነሱን ለማሳረፍ ትክክለኛ ጊዜ ነው። እናም ለሊድሱ ጨዋታ በደንብ እረፍት አድርገውና ተዘጋጅተው ይደርሳሉ። ነገር ግን ከዛሬው የሻምፒዮንስ ሊግ ጨዋታ ውጪ ናቸው፣ እረፍት ላይ ናቸው፣ መጠነኛ ጉዳት አለባቸው ሲሉ አርቴታ ተናግረዋል። ይሄ በጣም ትልቅ ዜና ነው። በነገራችን ላይ በዛሬውም ጨዋታ እንደ ዴክላን ራይስ ያሉ እንደ ሜሪኖ ያሉ ተጫዋቾች አይሰለፉም። ምክንያቱም ደግሞ ቅጣት ማለት ነው፣ ቢጫ ካርዶች ስለተመለከቱ በባለፈው ጨዋታ አይሰለፉም። ይህ በጣም ጥሩ ዜና ነው። በተለይ ዴክላን ራይስ ረፍት ማድረጉ በጣም የሚጠበቅ ጉዳይ ነው። እንዴት እየደከሙ እንደሆነ ተጫዋቾች በየ3 ቀኑ እየተጫወቱ ተመልክተናል። ስለዚህ አርቴታ እነዚህን ተጫዋቾች ማረፋቸው በጣም በጥሩ መልኩ እንደሚመለከቱት ተናግረዋል። እንደዚሁም ስለ አርሰናል ደጋፊዎች ተናግረዋል። አርቴታ በዚህ በምንጓዝበት ጀልባ ላይ አብረውን እንዲጓዙ አበረታታቸዋለሁ። ምክንያቱም አስደሳች ይሆናል። ህልምን ማሳካት ስትፈልጉና ከ10 ወራት ውስጥ አስደናቂ ነገሮች ይወጣሉ። ተሞክሮውን ለመኖር ብቸኛው መንገድ ይህ ነው። አብራችሁን መጓዝ አለባችሁ። እኛ የምንፈልገውን ለማሳካት በጣም ጥሩ እድል፣ ጉልበታችንን በሙሉ በዚህ ሲዝን መጠቀም ነው ያሉ ሲሆን የአሁኑ ድባብና ከማንቸስተር ዩናይትድ በኋላ ስላለው የአርሰናል ድባብ ተናግረዋል። ሽንፈት ሊሆን የሚችል ነገር ነው። ይህንን መቆጣጠር አንችልም። ባለፈው የተከሰተው ነገር ወደፊት የሚሆነውን ነገር በእጅጉ እንደሚያበላሽ መፍቀድ የለብንም። ወደ ድል ለመመለስ መቀጠል አለብን። በባለፈው ሽንፈት ቆዝመን የምንቀመጥና ቀጣይ ወራችንን የምናበላሽ ከሆነ አመቱን ሙሉ የለፋነውን ነገር ገደል ከተት ነው ማለት ነው። ስለዚህ ያለፈውን ሽንፈት ተከስቷል፣ መቆጣጠር አንችልም። ያንን ትተን አሁን ወደፊት ድሉ ላይ ትኩረት ማድረግ አለብን። ሁላችንም ጠንክረን መስራት ይጠበቅብናል ሲሉ እንግዲህ አሰልጣኝ ሚኬል አርቴታ
ስለ እሁዱ ጨዋታ ተናግሯል ማለት ነው። ከዛም ባለፈ በተለይ በጨዋታው ላይ የነበሩ የግል ስህተቶች እጅግ እንግዳና ያልተለመዱ ሲሉ ተናግረዋል። የቡድናቸው ስህተቶች እንደዚህ በአንድ ቀን ስህተት የሁሉ ስህተት ሲሰራ ተመልክቼ አላውቅም ያሉት ጨዋታውን በጥሩ ሁኔታ ጀምረን ነበር፣ በመጀመሪያ ደቂቃዎች ሙሉ ጨዋታውን ተቆጣጥረን ነበር፣ ነገር ግን ስህተት ደግሞ የእግር ኳስ አንዱ አካል ነው ካሉ በኋላ ያየናቸው ነገሮችና ስህተቶች ያልተለመዱ ነበሩ ሲሉ ተናግረዋል። ከጨዋታው በኋላ ግን ቡድኑ ራሱን እንደጠየቀ ከገለጹ በኋላ በቀጣይ 4 ወራት ደፋር ለመሆንና የትኛውንም ነገር ማሸነፍ እንደምንችል ወስነናል። ስለዚህ ደጋፊዎች አብራችሁን በመሆን ቀጣዩን 4 ወራት ተደሰቱ ሲሉ ለመድፉ ደጋፊዎች እንግዲህ መልእክት አስተላልፈዋል ማለት ነው። ከአርቴታ ጋር በመሆን በነገራችን ላይ ክርስቲያን ኖርጋርድ ነው መግለጫ የሰጠው። በተለይ ክርስቲያን ኖርጋርድ ከእሁዱ ሽንፈት በኋላ ከዩናይትድ ሽንፈት በኋላ በመልበሻ ክፍል ስላለው ስሜት ተጠይቆ ነበር። አሁን ላይ ስሜቱ እጅግ ጥሩ ነው ብዬ አስባለሁ። ከሽንፈቱ ስሜት ወጥተናል። በሀገር ውስጥ ባሉ የዋንጫ ውድድሮች ውስጥ በሁሉም ውድድሮች ላይ ትልቅ ቦታ ላይ ነው የምንገኘው። ስለዚህ የእሁዱ ሽንፈት ምንም የፈጠረው ነገር የለም ካለ በኋላ በአርሰናል ቤት እያገኘ ስለሚገኙ የጨዋታ ደቂቃዎች ተጠይቆ ነበረ። ለኔ ብዙ የጨዋታ ደቂቃዎችን አለማግኘቴ ያን ያህል አስቸጋሪ አይደለም። ከብሬንፎርድ ስመጣ በአርሰናል ቤት ብዙ ደቂቃዎችን እንደማላገኝ አውቅ ነበር። ምክንያቱም በቦታው ላይ እጅግ ምርጥና ድንቅ የሆኑ ተጫዋቾች አሉ፣ እንደ ዴክላን ራይስ፣ እንደ ዙቤሜንዲ ያሉ ተጫዋቾች አሉ። ስለዚህ በቦታው ላይ በቂ የመሰለፍ ጊዜ ላላገኝ እንደምችል አውቅ ነበር ሲል የተናገረ ሲሆን በአርሰናል ቤት ደጋፊዎች ስላሰሙት ተቃውሞ ተናግሯል። በተለይ በእሁዱ ጨዋታ እንዳልኳችሁ በዩናይትድ አርሰናል ሲሸነፍ ደጋፊዎች ከፍተኛ ተቃውሞ ነበር ያሰሙት። ታዲያ ጋዜጠኞችም አውቀው ነው ቀጥታ የጠየቁት። ደጋፊዎች ተቀያሪ ወንበር ላይ ተቀምጠህ ብስጭታቸውን ሲገልጹ ምን ተሰማህ ብሎ ተጠይቆ ነበር። ታዲያ ምን አለ? እኔ እንደማስበው በአብዛኛው ጊዜ በሜዳ ላይ ሆንክ ወይም ቤንች ላይ ስትሆን ሜዳ ላይ ስላሉ እያንዳንዱ ነገሮች ትኩረት ሰጥተህ ትከታተላለህ። ሜዳ ላይ ትልቁ ትኩረት ደጋፊዎች ቡድን ሲያሸንፍ ብቻ ሳይሆን ሲሸነፍም ከጎንህ መቆም አለባቸው። እኔ እስካሁን በተጫወትኩባቸው ክለቦች ውስጥ ቡድኑ ሳያሸንፍ ሲቀር ደጋፊዎች ደስተኛ እንደማይሆኑ ይታወቃል። ስትሸነፍ የትኛውም ቡድን ደጋፊ በሽንፈቱ ደስተኛ ሊሆን አይችልም። የትኛውም ክለብ ውስጥ አይቼ አላውቅም። እናም እኔ በዚህ ነው የምረዳው። ይህ የደጋፊዎች ብስጭት ቡድኑን ወደፊት ለማምጣት መሞከር ተፈጥሯዊ ስሜት ነው። ስለዚህ የነሱን ብስጭት ለኛ ወደፊት እንድንነሳሳና እነሱን ለማስደሰት በደንብ እንድንሰራ ትልቅ ኃይል ይሆነናል ያለ ካለ በኋላ ነገር ግን የደጋፊዎችን ብስጭት ሜዳ ላይ መመልከት በጣም ከባድ ነው። በጣም አስቸጋሪው ክፍል ነው። ደጋፊህ በአንተ ላይ ንዴቱን ሲገልጽ ይከብዳል። ለተጫዋቾች ተስፋ ቢስ እንደሆንክ ይሰማሃል። እናም ቡድኑን መርዳት እንደማትችል አይነት ስሜት ይሰማሃል። ምሬታቸውን የሚገልጹት ለምን እንደሆነ ይገባኛል። ተጫዋቾቹን በመጥላት ወይም ቡድኑን እንዲለቁ ማድረግ ፍላጎት ኖሯቸው ሳይሆን ውጤቱን ስለሚፈልጉ ነው። ነገር ግን ለተጫዋቾች ከባድ ነው። ቢሆንም ይህንን ብስጭት ወደ ውጤት ለመቀየር ከፍተኛ ስራ መስራት አለብን ሲል ተናግሯል። በነገራችን ላይ ጋዜጠኞች አውቀው ደግሞ ስለ ኦዴጋርድ አምበልነት ጠይቀውት ነበር። እንደምታውቁት በበርካታ የቀድሞ የአርሰናል ተጫዋቾች፣ በበርካታ የእግር ኳስ ተንታኞች፣ በበርካታ የአርሰናል ደጋፊዎች ኦዴጋርድ አምበልነቱን እንዲቀማ ለአርቴታ ጥያቄ በግልጽ እያቀረቡ ነው የሚገኙ። ታዲያ ክርስቲያን ኖርጋርድ ስለ ኦዴጋርድ አምበልነት ተጠይቆ ምን አለ? ማርቲን ኦዴጋርድ የማይታመን ሰው ነው። በእውነቱ በክለብ ውስጥ ያሉ ሁሉም ሰዎች ዘንድ የተወደደና የተከበረ ትልቅ ተሰሚነት ያለው የቡድን መሪ ነው። እሱ ስላለው ስለ ብቃት ደረጃዎች የምናወራ ከሆነ እሱ እግር ኳስን በእውቀት የሚጫወት ጨዋታን የሚያቀልልህ ድንቅ ብቃት ያለው ኳስ እግሩ ስር ስትገባ ለቡድን አጋሮቹ ኳስ የሚልቅበት መንገድ እግሩ ላይ አይን ያለው ተጫዋች ነው። የቡድን ካፒቴን፣ በቡድን አጋርህ ክብር ትከበራለህ። ከሚከበሩና ከሚወደዱ አምበሎች መካከል አንዱ ማርቲን ኦዴጋርድ ነው። እኔ በብሬንፎርድ በነበርኩበት ሰዓት ከእሱ አንዱ ነበርኩኝ። እኔ አምበል እንደነበርኩ ይታወቃል። ግን እኔ እንደማስበው የተለያዩ አይነት ካፒቴኖች መሆንና በጣም ጥሩ መሆን እንደሚቻል ነው። ታዲያ እሱ ድንቅ ካፒቴን ነው ሲል እንግዲህ ክርስቲያን ኖርጋርድ ስለ ኦዴጋርድ ተናግሯል። በነገራችን ላይ አርቴታ በጣም ትልቅ ስራ ይጠብቃቸዋል። የአርሰናል ተከላካይ በጣም ጥሩ ነው። የአርሰናል ስብስብ በጣም ጥሩ ነው። አሁን ግን ቡድኑን በደንብ የሚመራ በተለይ ኦዴጋርድ ላይ ስራ መስራት አለባቸው። ከዚህ በፊት አርቴታ ሲናገሩ ኦዴጋርድን አምበልነቱን እንደማይቀሙትና የአርሰናል ምርጫ ተደርጎ እንደነበረ በልምምድ ማዕከል ላይ አምበል ማንም ይሁን ተብሎ ምርጫ ተደርጎ የነበረ ሲሆን ከ90% በላይ የአርሰናል ተጫዋቾች ኦዴጋርድ በአምበልነት እንዲቀጥል እንደሚፈልጉ መምረጣቸው ይታወሳል። ታዲያ ኦዴጋርድ ከአምበልነት የመነሳት እድሉ በጣም ጠባብ ነው። ነገር ግን አርቴታ እዚህ ላይ አንድ ነገር መስራት አለባቸው። ያ ምንድነው? ማርቲን ኦዴጋርድ ልክ 2022-23 ላይ የነበረው ድንቅ ብቃቱ እንዲመለስ፣ የቡድን መሪነቱ እንዲመለስ
በተለይ በድፍረት ኳሶችን ወደ ኋላና ወደ ጎን ብቻ ከመውሰድ ይልቅ ድፍረት ያላቸው ወደፊት የሚጣሉ ወደ ተቃራኒ ሳጥን ውስጥ የሚጣሉ ለግብ የሚመቻቹ ኳሶችን በአንድ ጨዋታ ወይ በሁለት ጨዋታ ብቻ ሳይሆን በእያንዳንዱ ጨዋታ በወጥነት ይህንን ማድረግ መቻል አለበት። ይህንን ደግሞ የማድረግ ትልቁ ኃላፊነት የአርቴታ ነው። በተለይ በማንቸስተር ዩናይትድ ጨዋታ ሲወጣ ኦዴጋርድ በጣም በብስጭት እንደወጣ ታውቃላችሁ። ከጨዋታውን በኋላ አርቴታን ለምንድን ነው የተቀየርኩት የሚል ጥያቄም አቅርቦ እንደነበር የአርሰናል በጣም ቅርብ የሚባሉ የመረጃ ምንጮችም ሲገልጹ ነበር። በጣም ኦዴጋርድ ብዙ ጊዜ ተቀይሮ ሲወጣ የሚበሳጭ አይነት ተጫዋች አይደለም፣ ወይም ንዴቱን የሚገልጽ አይነት ተጫዋች አይደለም። በዩናይትዱ ጨዋታ ግን እጅግ ተበሳጭቶ እንደነበረ ተመልክታችኋል ብዙዎቻችሁ። ታዲያ ኦዴጋርድ ይህንን ብስጭቱን በተለይ አርሰናል መልበሻ ክፍል ውስጥ እየተፈጠሩ ያሉ ብስጭቶችን ጋብሪኤል ማጋሌሽን ማየታችሁ ከሆነ ማጓየር ሊጨብጠው ሲል አልጨብጥም ብሎም ሲወጣ ተመልክታችኋል። ስለዚህ ይህንን ወደ ጥሩ ስሜት በማምጣት ወደ አሸናፊነት በማምጣት አርቴታ እዚህ ላይ የዩናይትዱን ብስጭት ወደ አቅም ወደ ጉልበት መመለስ መቻል አለባቸው። ይሄ በጣም ትልቅ ጥያቄ ትልቅ ስራን የሚፈልግ ጉዳይ ነው በአርቴታ በኩል ማለት ነው። በነገራችን ላይ የማንቸስተር ሲቲ ተጫዋቾች ካሁኑ በርካታ ነገሮችን መናገር ጀምረዋል። አሁን እየተጫወቱ ያሉም የቀድሞ የሲቲም ተጫዋቾች ለምሳሌ ጋላታሳራይ የሚገኘውና የቀድሞ የሲቲ ተጫዋች ጉንዶዋን ኤልካይ ጉንዶዋን ሲቲ ነው ዋንጫውን የሚበላው ከአርሰናል በልጦ በሚል በጣም መነጋገሪያ የሆነ መግለጫ ሰጥቷል። ሲቲ በምርጥ አቋሙ ከተገኘ አርሰናልን በልጦ እንዳለፉት ዓመታት ዋንጫውን ያሳካል፣ አርሰናሎች የትም አይደርሱም የሚል መግለጫ ሰጥቷል። ሌላኛው የሲቲ ተጫዋች ጄረሚ ዶኩም ደግሞ በበኩሉ አርሰናል ከዩናይትድ ያደረጉትን ጨዋታ ባልመለከትም አርሰናል መሸነፉን ስሰማ ደስ ብሎኛል። የነሱ መሸነፍ ለኛ በጣም ጥሩ ነው። በተለይ ደግሞ ከነሱ ጋር በሜዳችን ጨዋታ ስላለን እንደዚህ የሚሸነፉልን ከሆነ የዛኔ ያሸንፈናቸው ደረጃውን ለመቀበል ጥሩ እድል ይሆነናል። ስለዚህ የአርሰናሎች መሸነፍ ለኛ በጣም ጥሩ ነው ሲል ጄረሚ ዶኩም ተናግሯል ማለት ነው። ስለዚህ የአርሰናል ተጫዋቾች በተለይ የአርሰናል ደጋፊዎች እንደ ሲቲ ተጫዋቾችና እንደ ሲቲ ደጋፊዎች ሁሉ ለአርሰናል ተጫዋቾች ድጋፍ መስጠት አለባቸው፣ ብርታት መስጠት አለባቸው። ምክንያቱም እንደምታዩት ሚዲያ ሁሉ አርሰናል ላይ ነው የተነሳው። ስለዚህ ለአርሰናሎች ድጋፍ መስጠት የግድ ይላል። በተለይ የቀድሞ ተጫዋቾች እንደምንም ንዴታቸውን ዋጥ አድርገው አርሰናሎችን ማበረታታት እንዳለባቸው ይሰማኛል። የአርሰናልና የሲቲ ቀጣይ 6 ጨዋታዎች ምን ምንድን ናቸው በፕሪሚየር ሊጉ ብላችሁ ከጠይቃችሁኝ አርሰናል ከሊድስ ይጫወታል፣ ከሰንደርላንድ ይጫወታል፣ ከዛ ከብሬንፎርድ ይጫወታል። ከዛም ከሊድስ ጋር ከሜዳ ውጪ ነው፣ ከሰንደርላንድ ጋር በሜዳው ነው፣ ከብሬንፎርድ ጋር ከሜዳ ውጪ ነው። ከዛ በተከታታይ ቶተናም እና ቼልሲን ከሜዳ ውጪና በሜዳው ይገጥማል። ከዛ በመቀጠል ብራይተንን ይገጥማል። ሲቲ በአንጻሩ ቶተናምን ይገጥማል፣ እንደዚሁም ደግሞ ሊቨርፑልን ይገጥማል፣ ፉልሃምን ይገጥማል፣ ኒውካስትልን ይገጥማል፣ ሊድስን ይገጥማል፣ ኖቲንጋምን ይገጥማል። ስለዚህ በአንጻሩ የመጀመሪያዎቹ 3 ጨዋታዎች የሲቲ ከበድ ይላሉ ከቶተናም ከሊቨርፑል እና ከፉላም። የአርሰናል በአንጻሩ ከሊድስ ከሰንደርላንድ እና ከብሬንፎርድ ነው። በተለይ ሰንደርላንድ በሜዳው የሚደረግ ጨዋታ ስለሆነ በኤምሬት የአርሰናል የተሻሉ ቀጣይ 3 ጨዋታዎች ወይም 4 ጨዋታዎች ልንላቸው እንችላለን ጥሩ እድል የሚሰጡ ናቸው። ስለዚህ ሲቲ በተለይ በሊቨርፑል በፉላም አይነት ቡድኖች ነጥብ የሚጥል ከሆነ አርሰናል ነጥብ በመሰብሰብ አሁንም በድጋሚ ወደ 7 ማስፋት የሚችልበት እድል ስላለ መድፈኞቹ ቀጣይ ጨዋታዎች ላይ ትኩረት ማድረግ አለባቸው ማለት ነው። በዛሬው ጨዋታ እንግዲህ አሰልጣኝ ሚኬል አርቴታ ለበርካታ ተጫዋቾች እድል ይሰጣሉ ተብሎ ይጠበቃል። በተለይ የራይስ የሜሪኖ አለመኖር በመሃል ሜዳው ላይ የነ ክርስቲያን ኖርጋርድ የነ ኤብሪቼ ኢዜ ጥምረት ይታያል ተብሎ ይጠበቃል ማለት ነው። ስለዚህ እነ ኤብሪቼ ኢዜ እድል የሚያገኙበት ቀን ነው በዛሬው ጨዋታ ማለት ነው። የፊት ለፊት አጥቂዎችም እንግዲህ ዛሬ ቀለል ያለ ቡድን ስለሆነ ግብ በማስቆጠር ወደ ግብ አስቆጣሪነታቸው ከቀጣይ ሳምንቱ የሊድስ ጨዋታ በፊት መመለስ መቻል አለባቸው፣ ቅዳሜ ከሚደረገው ጨዋታ በፊት ማለት ነው። በተከላካይ በኩልም እንደነ ክርስቲያን ሞስኬራ ያሉ ተጫዋቾች ከጉዳት የተመለሱት ካላፊዮሪ፣ ካይ ሃቨርትስ እድል የማግኘታቸው ነገር ሰፊ እንደሆነ እየተገለጸ ነው የሚገኘው በዛሬው ጨዋታ። ሳሊባ፣ ቲምበር፣ ራይስ፣ ሜሪኖ እረፍት የሚያገኙ ተጫዋቾች ናቸው። አርቴታ ለዙቤሜንዲም ዛሬ እረፍት ቢሰጡት እንደኔ በጣም ጥሩ ይመስለኛል። ነገር ግን ላይሰጡት ይችላሉ። ዙቤሜንዲ ግን እረፍት የሚያስፈልገው ተጫዋች ነው። በእያንዳንዱ ጨዋታ እንግዲህ ካራቦ ካፕ በሉ ልክ እንደ ቲምበር ሁሉ በኤፍኤ ካፕ በአላስፈላጊ የሻምፒዮንስ ሊግ ጨዋታዎች ጭምር በርካቶች እረፍት ሲያገኙ እረፍት ከማያገኙ ተጫዋቾች አንዱ ማርቲን ዙቤሜንዲ ነው። ዙቤሜንዲ ደግሞ እንዴት
እንደደከመው በደንብ መመልከት ይችላል በዩናይትድ ጨዋታ። ስለዚህ አርቴታ ለዙቢሜንዲም ጭምር እረፍት መስጠት ያለባቸው ይመስለኛል። በዛሬው ጨዋታ ምን አይነት አሰላለፍ ይጠቀማሉ የሚለው እንግዲህ የሚጠበቅ ነው። ነገር ግን ግብ ጠባቂውን ጨምሮ እንደ ኬፓ ያሉ ግብ ጠባቂዎች ይገባሉ ተብሎ ይጠበቃል። እነ ካይ ሃቨርትም የፊት ለፊት መስመር ላይ ማርቲኔሊ፣ ማዱኬ በዛሬው ጨዋታ እድል የማግኘታቸው ጉዳይ ሰፊ እንደሆነ ይጠበቃል። በተለይ አርሰናል በፍጥነት ከማንቸስተር ዩናይትዱ ሽንፈት መውጣትና ወደ አሸናፊነት መመለስ ያንን መርሳት ስላለበት ዛሬ በተለይ በሰፊ ግብ ልዩነት ማሸነፍ የሚችል ከሆነ ለመድፈኞቹ በጣም ጥሩ ነው። ቅዳሜ ከሜዳቸው ውጪ ተጉዘው ነው ሊድስ ዩናይትድን የሚገጥሙት። ስለዚህ ለዛ ጨዋታ በደንብ ዝግጁ መሆን ስላለባቸው አርቴታ ዛሬ ተጫዋቾቻቸው በብዙ ግብ ልዩነት አሸንፈው ወደ አሸናፊነት እንዲመለሱላቸው ይፈልጋሉ ማለት ነው። በተለይ ለቀጣይ የሊድስ ጨዋታ እንደ ራይስ ያሉ ተጫዋቾች እረፍት አግኝተው ይመጣሉ። እንደ ሳሊባ፣ ቲምበር ያሉ ተጫዋቾች እረፍት አግኝተው ይመጣሉ። ይሄ ደግሞ በጣም ጥሩ ዜና ነው ማለት ነው። እንግዲህ የዕለቱ ወሳኝ ስፖርታዊ ጥንክሮች እነዚህ ናቸው። መድፈኞቹ ዛሬ ወደ አሸናፊነት ተመልሰው በቀጣይ በፕሪሚየር ሊጉ ላይ የጠበበውን የነጥብ ልዩነት ዳግም ለማስፋት ምን ይፈጥራሉ የሚለውንና በዛሬው ጨዋታ እንዴት አድርገው ድል ያደርጋሉ የሚለው በበርካቶች ዘንድ በጉጉት የሚጠበቅ ነው ማለት ነው። ዛሬ በተለይ እንደነ ቪክተር ዮኬሬሽ ያሉ ተጫዋቾች ግብ ማስቆጠር የሚችሉ ከሆነ በጣም ከፍተኛ የሆነ የስነ ልቦና ጥቅም ይሰጣቸዋል ተብሎ ይጠበቃል። ጨዋታው ምሽት 5 ሰዓት በኤምሬትስ ስቴዲየም ይደረጋል። አብራችሁን ስለነበራችሁ ሀገር ውስጥ ከባህር ማዶ መሆናችሁ በሁለቱም የመረጃ ቻናሎች እንግዲህ የመድፈኞቹን መረጃ የምትከታተሉ የመድፉ ቤተሰቦች ከልብ እያመሰገንኩኝ እንግዲህ የኮመንት መስጫው የመጀመሪያውን ኮመንት ላይ የኔን ቴሌግራም ቻናል አስቀምጥላችኋለሁ። እዛ ላይ የተለያዩ ነገሮችን ልትጽፉልኝ ትችላላችሁ። በተለይ ስለ ቀጥታው ስርጭት በዛ ላይ አንዳንድ በተለይ በውጭ ሀገር የምትኖሩ የኔ ቤተሰቦች አንዳንድ የምፈልጋቸው እርዳታዎች ስላሉ በዛ ላይ ልታናግሩኝ ትችላላችሁ ማለት ነው። ከጨዋታ በኋላ ነገ ጠዋት በሌላ መረጃ በሌላ የጨዋታ ውጤት ጥንክር እስከምንገናኝ ድረስ በያላችሁበት ሰላም ተመኘሁላችሁ።